ያሳዝናል። እንግዲህ መልካም ስራ እንደቀጠለ ነው። በጣም ህይወት ነው የሚሰጠኝ የዜማ። በነገራችን ላይ ኢራን በሰጠችው መግለጫ የአሜሪካንን የትላንት ድብደባ ተከትሎም 10,000 ኢራናውያን ከውሃ አገልግሎት ውጭ መሆናቸውን ገልጻለች። ይህም ትልቅ ችግር ነው። የውሃ ተቋሞችንም አሜሪካ እየመታች ነው የሚለው ነው። ከ7 ሰዓት እስከ 8 ሰዓት በሚኖረን ዝግጅት ላይ በዚህ በስፋት እናወራለን። ነገሮች ከድጡ ወደ ማጡ እየሄዱ ነው። ጉዳያችን እሸቱ መለሰ ነው። እንመለስበታለን። የዚህ ሰዓት የፕሮግራሙን አጋሮች እናስተዋውቃ። ፀሐይ ለሁሉም ነው። ፀሐይ ለሁሉም ታበራለች። እነሱንም የቀድም ነገር የለም። ሌላኛው የዚህ ሰዓት የፕሮግራሙ አጋር ቀርጫንሼ ትሬዲንግ ነው። ቀርጫንሼ ትሬዲንግ እንግዲህ በኢትዮጵያ የቡና ኤክስፖርት ውስጥ የአንበሳውን ድርሻ እየተወጣ ነው። በዘንድሮ ዓመት ብቻ 3 ቢሊዮን ብር ኢትዮጵያ ከቡና ኤክስፖርት አግኝታለች። እንደ ቀርጫንሼ ትሬዲንግ አይነት ተቋማት ደግሞ ትልቅ ነገር ነው። ይህን እያሳደጉ ለመቀጠል ነው። እንግዲህ ቡና ኤክስፖርት ማድረግ ብቻ ሳይሆን በቡና እርሻ ልማት ላይ ሁሉ ቀርጫንሼ ትሬዲንግ በስፋት ተሰማርቷል። በጥራቱ ተመራጭ የሆነውን የጌሻ ቡናን በጅማ ዞን በምዕራብ ጉጂ በ750 ሄክታር መሬት ላይ እያለማ ነው የሚገኘው። በዚህ ውስጥ 750 ካሬ ሜትር ማለት ባጭሩ ለአዲስ አበባ ወጣት እንዲገባው 750 ስታዲየሞች መስራት የሚችል መሬት ላይ ነው እንግዲህ እርሻው እየተሰራ ያለው። ይሄ ደግሞ ከእርሻ የተሰበሰቡ ቡናዎች ደግሞ የሚከማችበት ጥራቱን መጠበቅ አለበት። ቡና ትልቅ ራሱ የቻለ ዘመናዊ መጋዘን በአዲስ አበባና በቃሊቲ አቋቁመዋል። እስከ 2880 ሜትሪክ ቶን ቡና ማከማቸት ይችላል። ይሄ ወደ እንግዲህ ኤክስፖርት ከመደረጉ በፊት የሚቀመጥበት ነው። ለጆሬ ሙዚቃ ሆነ በዚህ እርሻ ልማት ነው። በነገራችን ላይ የቀርጫንሼ ትሬዲንግ ባለቤት ዶክተር እስራኤል ደገፋ የኢትዮጵያ ቡና እግር ኳስ ክለብ የቦርድ ሰብሳቢ ናቸው። በዚህ ሳምንት አዲስ ዜና ተነግሯል። ዘካሪያስ ምን ነበር? የቡና ስፖርት ክለብ የቦርድ ሰብሳቢ ናቸው። እሳቸው ከመጡ በኋላ ባለፈውም እንዳልከው ወደ 15 ሚሊዮን ብር ለቡድኑ አበርክቷል። እንደገና ደግሞ ታላቁን አሰልጣኝ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋችና በአሰልጣኝነትም በጣም ስኬታማ የሆነውን ገብረመድህን ኃይሌን ከገብረመድህን ጋር አንድ ገጠመኝ ነበራችሁ። ገብረመድህን መልካም እኔ ነኝ የማውቀው፣ እሱ አያውቀኝም። ሳያውቅህ አላደረገም እኮ አንደርስታንድ ሌላ ሰምቶ ሊሆን ይችላል። ሳማው አንድ ቀን ግን አንድ ቦታ ፀጉር እየተከረከምን ነውና ያሳስበኛል። እኔ ክፍያ ሰዓት ሲደርስ በኋላ ተከፍሏል አሉ። ገልመጥ ማለት ነበረብኝ እና ከፍሎ ሄዷል። ታንኪ ባይ ዘ ወይ ቡና አንድ ገብረመድህን ያዘው ነው የምትለው። ለ2 ዓመት እንግዲህ ለ2 ዓመት ይዞታል። የኢትዮጵያ ቡና እግር ኳስ ክለብ ደግሞ እንደሚታወቀው ስንት ዓመት 13 ዓመት አለፈው ዋንጫ ካየ። ሁለተኛ ገብረመድህን አመጣዋለሁ ለ3 ለ4 ክለብ ዋንጫ ስላሰበ በእውነት ገብረመድህን ከጎነናል። ማንኛውንም ስራዎችን የኛ ልጆች ቦታ ይሄ ቤሊንግሃምን ካዩት በኋላ ይሄማ የኛ ሰው ነው ወደ መንገድ የሚል ስሜት አድሮብኛል። የኛን እግር ኳስ የሚፈታ እንደሱ አይነት ሰው መፍጠር አለብን ማለት ነው። በነገራችን ላይ ገብረመድህን ኃይሌ ታስታውሰው ከሆነ ጊዮርጊስ ሲጫወት እኮ ቤሊንግሃም ምናምን ስታደርሳ እኮ ቁመቱ መልኩ ምናምን እንደ በጣም ረጅም እኮ ነው ገብረመድህን እኮ ያኔ። አሁን ነው አሰልጣኝ ከሆነ በኋላ የወፈረነት ቁመቱስ ታደርስ ቁመቱስ ገብረመድህን ነው የሚመስለው እኮ። አዎ ሰው ገብረመድህን እነ ሙሉጌታ ወልደየስ እነ ሙሉጌታ ከበደ እነ ዳኛቸው ግራውን አሳይቶ ቀኙን አሳይቶ ዳኙ ደንሶ አገባ። ግን ደምሴ የለንም አሁን የለንምና ይሄን ነው በእውነት በጣም ደስ የሚል ዜና ነገር ትልቅ ነገር ነው። ደስ የሚል ዜና ነው። ውጤት ይጠበቃል። ዶክተር እስራኤል ደገፋ እንግዲህ በኢትዮጵያ ቡና እግር ኳስ ክለብ ውስጥ እያደረጉ ያሉትን ማስተዋጽኦ በጣም ከፍተኛ ነው። የቡና ደጋፊዎችን ከዋንጫ ጋር ለማገናኘት እንግዲህ በሚቀጥለው ዓመት በ2019 ይተጋል። ገብረመድህን መጥቷል። ገብረመድህን ደግሞ ከአሁን በፊት በኢትዮጵያ ፕሪሚየር ሊግ 3 ዋንጫ ከ3 የተለያዩ ክለቦች ጋር ያነሳ ሰው ነው። ከጅማ አባጂፋር ጋር አንስቷል። ከመቀሌ ሰባ እንደርታ ጋር አንስቷል። ከኢትዮጵያ መድን ድርጅት ጋር መቼም እኔ መዋሸት የለብኝም። በጣም ነው የምወደው፣ አፕሪሼት የማደርገው። ከጎኑ ነን። ግን እንደው የአሰልጣኞች ስም ሲጣራ በኔ የውስጥ የደረጃ አሰጣጥ ማን ነው እሱ?
ሰውነት ቢሻ አፍሪካ ዋንጫ ጋር ኦልሞስት እኮ ሄደን ነበር ሄደ አፍሪካ ዋንጫ ያለ ማጫ እኮ ገብተን ነበር። አንድ ጨዋታ ነበር። እና አም ሶሪ ድረጋ አይደለም። ልክ አሁን ሜሲ ለዋንጫው ቀርቦ እንደመሸነፍ ያክል ጉዳት ነው የደረሰብኝ ጊዜ እና ከሱ ጀርባ ነበርና ያቺን ወንዝ ማን ያሻገርን ነው ወደ ዓለም ዋንጫ ልትሆን እሱ እዛ ድረስ ወስዶ አድርሶናል። እንግዲህ ተስፋ እናደርጋለን እንደ ቡና አይነት ጠንካራ ክለቦች የኖረ ብዙ ታሪክ ያለው ጊዮርጊስ አለ። እንደዚህም ደግሞ አሁን እሳት የላሱ የክልል ክለቦች ማነው ዋንጫ ወሰደ ባለፈው? ሲዳማ ቡና ነው። ተመልከት ሲዳማ አሁን ከቡና አላለፈም እኮ ዋንጫው ማለት ነው። ሲዳማ ሆነ እንዴ ከቡና የተለየ ተናቃለ። እኔ አሁን ከዚህ ወጥቼ ቡና ነኝ። ቡና ሳልጠጣ ምን ነገር አሰራ። በነገራችን ላይ ዓለምነ በጣም የምትወዳቸው አሰልጣኝ እንዴ በርካታ ህጻናቶችን በማሰልጠን አሁን በኢትዮጵያ እንግዲህ ብዙ ልጆች እያበረከቱ ነው። ማታች ሰውነት ቢሻው አርበኛ ነው ለዚህ እግር ኳስን ከልጅነት ከታች ነው መጀመር ያለበት። መልእክቶቹን እንስማና እንመለሳለን። አቋረጠን እንመለሳለን። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።